ይህ ሰው ወገኑ ፈሪሳውያን ናቸው። እሱ ደግሞ ስሙ ኒቆዲሞስ ይባላል። ሲቀጥል ደግሞ ይህ ሰው የአይሁድ አለቃቸው ነው። ኒቆዲሞስ ከፈሪሳውያን ወገን የመጣ ነው። እነዚህ ፈሪሳውያን የሚባሉት ደግሞ ፋሬስ በሚባል በአባታቸው ተጠርተው ፈሪሳውያን የተባሉ በሚያደርጉት ድርጊታቸው፣ በሚሰሩት ስራቸው በሕዝብ ጫንቃ ላይ ሸክምን የሚያከብዱ ናቸው። ፈሪሳውያን ለሕግ እንቆረቆራለን በሚል ስሜት፣ ሕግ እናስጠብቃለን በሚል ስሜት ቀሚሳቸውን አስረዝመው ለራሳቸው አይደለም ሊያደርጉት በጣታቸው እንኳን መንካት የማይፈልጉትን በሕዝብ ጫንቃ ላይ የሚጭኑ የሚያደርጉ ሳይሆን የሚናገሩ በሚያደርጉት ነገር በሚያከናውኑት ነገር ታይታንና ውዳሴ ከንቱን የሚፈልጉ ከዚህም የተነሳ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የተነቀፉ በአባታቸው በአብርሃም የሚመኩ ነገር ግን የአብርሃምን ሥራ የማይሰሩ ናቸው። በአብርሃም ይመካሉ። አብርሃም ታላቅ አባት ነው። አብርሃም የእግዚአብሔር ወዳጅ ነው። በሥጋ የዘር ግንድ ከአብርሃም ስለተወለዱ እኛ እኮ የአብርሃም ልጆች ነን፣ እንዴት አንተ ለእኛ አዲስ ነገር ልታስተምረን ትፈልጋለህ? አንተ ገና 30 ዓመት እንኳ ያልሞላ ወጣት ነህ። ስለ ቀድሞ ስለ አብርሃም እንዴት ልትነግረን ትፈልጋለህ? እኛ እኮ የእሱ ልጆች ነን እያሉ በእሱ የሚመኩ ነገር ግን የአብርሃምን ሥራ አይደለም መስራት አይደለም እንደ አብርሃም ለመኖር ጥቂቷን ነገር እንኳ የማይሞክሩ ናቸው። ይህ ኒቆዲሞስ የሚባለው ታዲያ ከነዚህ ከፈሪሳውያን ወገን የተገኘ ሰው ነው። ከፈሪሳውያን ወገን የሆነ ስሙ ኒቆዲሞስ የሚባል ይህ ኒቆዲሞስ የፈሪሳውያን ወገን ነው። ከነሱ ወገን ደግሞ በዚያን ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን በክርስቶስ የሚያምን ክርስቶስ ከዋለበት የሚውልና ካደረበት የሚያድር ጽኑ መከራ ይደርስበታል። ከምኩራባቸው ይሰደዳል፣ ብዙ እንግልት ይደርስበታል። ከነዚህ ወገን የሚሆን ኒቆዲሞስ የሚባል አንድ ሰው ነበር ይላል። ይህ ኒቆዲሞስ በወንጌሉ ላይ ተገልጾ እንዳየነው የአይሁድ ደግሞ አለቃቸው ነው። የማን አለቃ ነው? የአይሁድ አለቃ። ጎተ ፈሪሶታ አስገንተ ኒቆዲሞስ ነምኒ ጀረሙ ቶኮ ቱሬ ጀረማቲ ወን ዋቀዮ ፈሪሶተ ጀረመኒ ከን ዋመመን አፋን